ሰላም ጤና ይስጥልን በያላችሁበት እንዴት አላችሁ የተከበራችሁ ተመልካቾቻችን የቅዳሜ የእንግዳ ሰዓታችን ላይ ተገናኘን ዛሬ እንግዶቼ ሁለት ናቸው የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ እንዲሁም ደግሞ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር የሆኑት ዶክተር ወርቁ ጋቸና ናቸው ከነሱ ጋር የምናደርገውን ቆይታ እንድትከታተሉ በአክብሮት ጋብዛችኋለሁ እንግዶቼ ለጊዜያችሁ በጣም አመሰግናለሁ እናመሰግናለን እንግዲህ ግንቦት 8 እስከ 10 ትልቅ ዓለም አቀፍ ድግስ አለባችሁ አዘጋጆቹ እናንተ ናችሁ ዝግጅት እንዴት ነበር ብዬ ልጠይቅ ከወይዘሮ ትዕግስት ልጀምር ቅድሚያ ለሴት ጥሩ ነው እሺ አመሰግናለሁ እንደገለጽሽው ከግንቦት 8 እስከ 10 በሀገራችን ትልቅ የተባለውን የቴክኖሎጂ ኮንፈረንስ ለማዘጋጀት ዝግጅታችንን አጠናቀናል ኮንፈረንሳችን እንግዲህ በኢንፎርሜሽን መረብ ደህንነት አስተዳደርና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በጋራ ያዘጋጁት የዩናይትድ አረብ ኤሚሬትስ ሳይበር ሴኩሪቲ ካውንስል አብሮ በአጋርነት እያዘጋጀ ያለው ትልቅ ኮንፈረንስ ነው እንግዲህ በእውነቱ ላይ ሁለቱም ተቋም ቴክኖሎጂ እንደሚመራ ተቋም ጥሩ ዝግጅት አድርገናል ብዬ አስባለሁ ምን ይጠበቃል ለሚለውን ዶክተር ይነግሩናል ከዚህ ኤክስፖ እንግዲህ ኢትዮጵያ በተለይ በቴክኖሎጂ ዘርፉ የት ደርሳለች የሚለው ነገር ዓለም የሚያውቅበትና ሀገር ውስጥ ያሉትም ደግሞ የግሉ ዘርፍ ይሳተፉበታል በተለይ ደግሞ ቴክኖሎጂ ላይ የሚሰሩ ተቋማት የግል ዘርፉ እንደ ግልም የሚሳተፉበት ነው የአፍሪካ ህብረት ሙሉ ይሳተፉበታል የአፍሪካ ህብረት እንግዲህ ከኤክሰለንስ ከክቡር ኮሚሽነሩ ጀምሮ ሁሉም የሚገኙበት ነው የውጭ ጉዳይ ይሳተፍበታል የኢትዮጵያ የኛ ውጭ ጉዳይ ሌሎቹ ተቋማትም ሙሉ በሙሉ እዚህ የመንግስት ተቋማትም በዚህ ኤክስፖ ላይ ይሳተፋሉ ስታርታፖች ይሳተፋሉ ኢንተርናሽናል ካምፓኒዎች ትልቅ ካምፓኒዎችም የሚባሉ ስለሚሳተፉ ከዚህ እንግዲህ ኢትዮጵያን በቴክኖሎጂ ዘርፉ እየደርሳለች የሚሉን ሙሉ በሙሉ ኢሜጁን የሚቀይር ኢትዮጵያ በዚህ ደረጃ ላይ በሳይበር ሴኩሪቲ በአርቲፊሻል ኢንተለጀንስ በፊንቴክ እዚህ ደርሳለች ወይ የሚሉን ነገር በተለይ ከአፍሪካ እንግዲህ ትልቅ ማሳያ ነው ብለን ነው የምንገምተው ይሄ እንግዲህ የኛን የኢሜጅ ቢልዲንግን ከዚህም ተነስቶ ደግሞ የኛ በተለይ ቴክኖሎጂ ላይ የሚሰሩ ተቋማት ከዚህ ከዓለም አቀፉ ተቋማት ጋር አብሮ እንዲሰሩና ራሳቸውን ከዚህ ቴክኖሎጂ ጋር አዳፕት አድርጎ በተለይ ወደ ፕሮዳክሽን የሚገቡበት አንዱ የምንጠብቀው ነው እንግዲህ በጣም ብዙ ነው ከዚህ ኤክስፖ የሚጠበቀው ማለት ነው እንደየ ተቋማችሁ ባህሪ እንደው ሲታይልን በጣም ደስ ይለናል እንደ ሀገር ብላችሁ መታስቡት መትኮሩበት በሳይበሩም በኤአይም በሌላውም ዘርፍ ካለ እሱን ደግሞ ብትነግሩን ደስ ይለናል ያው ከልጅ ልጅ አይበልጥም አይደለ ግን ከፕሮዳክቶቻችን ውስጥ እንደ ሀገር በኩራት የምናቀርባቸው በተለይ የሴኩሪቲና ኢንሲደንትና ኢቨንት ሞኒተሪንግ የምንላቸው ቱሎች ሰርተናል እነኚህ ቱሎች በሀገራችን እየተጠቀምንባቸው ነው ለናሽናል አቪዬሽን ሴኩሪቲ ላይ ኤርፖርት ላይ ሌሎች የሎ ኢንፎርስመንት ኢንቲቲስ እየተጠቀሟቸው ነው እነሱን ከሌላው የዓለም አቀፍ ምርት ጋር አወዳድረን ለማሳየት ዝግጅት አድርገናል ይሄ ትልቅ አቅማችንን የምናሳይበት መድረክ ነው ብዬ አስባለሁ ንስር የምንለውን ሲም ለማሳየት ዝግጅታችንን አጠናቀናል እንደዚህ ሌሎች ፕሮዳክትና አገልግሎቶቻችንም በዓለም አቀፍ ደረጃ እንዲታዩልን አብረን መስራት እንድንችልና ፕሮዳክቶቻችን ስታንዳርድን የተከተሉ እንዲሆኑ የሚጎድሉንን ሞልተን ለመውጣት ይህ ኮንፈረንስ አይነተኛ ሚና ይኖረዋል ብዬ አስባለሁ በእኛ በኩል ይሄን ነው ማንሳት የምፈልገው መጥቶ ቢያዩልን ብለን የምንገምታቸው በጣም ብዙ ፕሮዳክቶች አሉ በተለይ ከግሉ ዘርፍም የሚቀርቡ አሁን እነዛ የግል ዘርፉ ተወዳድረው እዛ ገብተው የሚያሳዩት በጣም ብዙ በርካታ የአርቲፊሻል ኢንተለጀንስ ውጤቶች አሉ የሮቦቲክስ ውድድሮች አሉ የፓናል ዲስከሽኖች አሉ እነዚህ ፓናል ዲስከሽኖች በጣም በዓለም አቀፍ አርቲፊሻል ኢንተለጀንስ ላይ ሲሰሩ የነበሩ የፖሊሲ ሜከር የቴክኖሎጂ ሰዎች ናቸው ከዛ ትልቅ ትምህርት የሚገኝበት ነውና እነሱን መጥቶ ተሳትፎ ያ ላይ ውጤቱን ቢያዩ በአርቲፊሻል ኢንተለጀንስ ደግሞ የተሰሩ ፕሮዳክቶች አሉ የመንግስት ተቋም ላይ የግል ተቋም ላይ እየተጠቀሙበት ያለውና እነዛ ውጤቶች እውነት ለአገራችን ምን ፋይዳ አላቸው እንዴት ሊሰፉ ይችላሉ የሚሉ ነገሮችንም ቢያዩልን ጥሩ ነው በተለይ እንግዲህ እንደ አፍሪካ ደግሞ አርቲፊሻል ኢንተለጀንስ ኢትዮጵያ የመጀመሪያውን
አቋም ወይም ስቴክ ወስዳ ነው እንግዲህ እየሰራች ያለችው። ከአፍሪካ ህብረት ጋርም እየሰራን ያለ ነው። የአፍሪካ ሀብ አርቲፊሻል ኢንተለጀንስ የአፍሪካ ሀብ ሆኖ እንዲሰራ የማስወሰንና በተለይ ደግሞ ኢትዮጵያ የዚህን መሪነት ሚና እንድትጫወት የሚደረጉ ክርክሮች የሚደረጉ ውይይቶች አሉ። እዛ ላይ መጥቶ ኢትዮጵያኖች እንዴት ነው ይሄንን አሸንፎ መውጣት የሚችሉት የሚለው ነገር መጥቶ ቢያዩ፣ በተለይ ደግሞ እንግዲህ በጣም ከፍተኛ ወይም ታዋቂ የሚባሉ የዓለም አቀፍ ካምፓኒዎች አሉ። እነዚህ ኩባንያዎች የሚያሳዩት ነገር ከዚህ ተምሮ የኛ ሰው ከዛ ተምሮ ወደ ራሳችን ደግሞ እኛ እንዴት ለሀገራችን ግብዓት እናደርጋለን፣ እንዴት በጣም ተመራማሪዎች ከዚህ እንዴት ይወጣሉ የሚለው ነገሮችን ማሳየት፣ በተለይ የዩኒቨርሲቲ ተማሪዎች፣ የሃይስኩል ተማሪዎች፣ አስተማሪዎች እዛ መጥቶ በተግባር የሚያዩትን ወደ ትምህርት ቤት ሲመለሱ ይሄንን እንዴት ነው ቁጭት እንዲፈጠር፣ በተለይ እኛ የምንፈልገው ወጣቱ ላይ መስራት ነው። ወጣቱ ቁጭት ላይ ፈጥሮ ምርምር ላይ ፎከስ አድርጎ በደንብ ዓለም የት ደረሰች የሚለውን ነገር በኤግዚቢሽንና በኤክስፖ አይቶ ያን ቁጭት ደግሞ መሬት ላይ በሚሰሩበት ስራ ላይ ሁሌ እያሰቡ እንዲሰሩ እንዲደረግ እንጠብቃለን ማለት ነው። በጣም ጥሩ ብጠይቃችሁ በጣም ደስ የሚለኝ የሳይበሩ ዓለም አሁን ያለው የኤአይ ጉዳይ በጣም ፈጣን በየጊዜው ተለዋዋጭ እና የፍጥነቱ መጠን አንዳንዴ ስጋት ሁሉ ይዞ የሚመጣ አይነት ነው እና አብሯችሁ የሚውሉት ለስራ የምታገኟቸው ደግሞ ወጣቶች ልጆች እንደዚህ ይሆናሉ። ከዚህ ፍጥነት ጋር እንዴት አጣጣማችሁ እየሄዳችሁ ነው? እንደ ተቋም የሳይበር ታለንት ማዕከል አለን። ይሄ ልጆች ከታዳጊ ጀምሮ ከ11 ዓመት ልጆች ጀምረን በየክረምቱ የሳይበር ሴንተር ኦፍ ኤክሰለንስ አቋቁመን እንሰበስባለን። ይሄን የምናደርግበት ሪዝን ቴክኖሎጂ ሁላችንም እንደምናውቀው ዳይናሚክሱ ሰፊ ነው። ከስር እያያዝነውና በአግባቡ እየመራ ነው ተገርቶ ካልሄደ ለጥፋት የሚያደርስም ነው። እንደምታውቁት እጃችን ላይ ያለ ጉዳይ ነው። በእያንዳንዱ ሰው መዳፍ ላይ ገብቷልና በአግባቡ ኮንትሮል ማድረግ ጥቅም ላይ እንዲውል ማድረግና ልጆቻችን ያን እያዩ እንዲያድጉ ማድረግ ያስፈልጋል። እንደ ተቋም ኮች እናደርጋለን፣ እናግዛለን። እንግዲህ ማዕከላትን ከፍተን እያስተዳደርን ወደ ኢኮሲስተሙ በአግባቡ እንዲመጡ እያደረግን ነው። ይሄ እያደገ ሄዶ ደግሞ ወደ ስራው ዓለም ሲገቡ ለራሳቸው ስታርታፕ የመፍጠር በተለይ የዲጂታል ኢኮኖሚው ላይ መሪ ተዋናይ እንዲሆኑ ማድረግን ይጠይቃል። አለዛ ያው በአግባቡ ያልተያዘ ወጣት ወደ ሌላ ጥፋትም ወደ ዲስኢንፎርሜሽን ሚስኢንፎርሜሽን የምንለው በተለይ አሁን ሚዲያውን በጣም እየረበሸ ያለው የተሻለ ነገርን እንዲያወጡበት ከማድረግ ይልቅ ለእኩይ ዓላማ እንዳይጠቀሙት ማድረግን አበርክተን እየሰራን ነው። እዛ ላይ የማህበረሰቡም ድጋፍ ይፈልጋል፣ የቤተሰብ ድጋፍ ይፈልጋል። በተቋማት ብቻ የሚሰራ ነው ብዬ አላምንም። ለሱ ቤተሰቦች እገዛ እንዲያደርጉ በተለይ ባህላቸውንም ሳይለቁ ቴክኖሎጂውንም ምርምሩንም ፈጠራውንም እንዲያደርጉ የህብረተሰቡ ድጋፍ ያስፈልገናል ብዬ አስባለሁ። ዶክተር ይሄንን ሀሳብ አብረው አያይዘው ቢመልሱልኝ ደስ የሚለኝ እናንተ ኃላፊነት ላይ ያላችሁትም ሰዎች በቃ ከጊዜው ጋር አብሮ የመፍጠን ግዴታ ውስጥ ትገባላችሁ። ብዙ ማንበብ፣ አጫጭር ኮርሶች መውሰድ ከሆነ መውሰድ፣ ዓለም አቀፍ ኮንፈረንሶች ላይ አቴንድ ማድረግ ከሆነ አቴንድ ማድረግ፣ ይሄ ሁሉ ከስራው ጎን ለጎን ግን ደግሞ እናንተም በቅታችሁ ለመገኘት የምታደርጉት ጥረት ነው። የእርስዎን የግል ጥቂት ልምምዶችንም አብረው ጨምረው ቀደም ካለው ሀሳብ ጋር ቢነግሩ። ያው እንግዲህ ቴክኖሎጂ እንዳልሽው በጣም ከጊዜ ወደ ጊዜ በጣም ነው ፈጣን ማለት ለውጥ ብቻ ሳይሆን በጣም እጅግ ፈጣን ለውጥ ነው እያመጣለ ማለት ነው። አንዳንዴ 3 ወር እቅድ አቅደን በ3 ወር ውስጥ ብዙ ነገሮች ተቀይሮ ታገኘዋለሽ። አሁን ባለፈው አመት ቻትጂፒቲ ነበረ። እሱ ቻትጂፒቲ 3.5 4 ሆኖ ነበር። እሱን እያጣጣም ለሱ ላይ እቅድ እያቀን እሱ ላይ እየሰራን ኢሚዲየትሊ በአንድ ወር ውስጥ ሙሉ በሙሉ የቀየረው የዲፕሲክ መጣ። ዲፕሲክ እንግዲህ ይዞ የመጣቸው የቻትጂፒቲ ሙሉ በሙሉ ከዛ በላይ አገልግሎት የሚሰጥ ሆኖ መጣ። ስለዚህ እኛ የራሳችን ደግሞ ቻትጂፒቲ ወይም ዲፕሲክ እንዴት እንሰራለን የሚለው ነገር እንግዲህ ብዙዎቹ ካልፈጠን በስተቀር የምንሰራቸው ስራዎች እጃችን ላይ ይቀራሉ ማለት ነው። ስለዚህ እነዚህን ዓለም አቀፍ ጆርናሎች አሉ፣ በተለይ በአርቲፊሻል ኢንተለጀንስ ላይ እየሰሩ ያሉት በየጊዜው ፐብሊሽ ሆነው የሚወጡት እያደረግን ያለ ነው። እንደ ግልም እኔም እያደረግኩ ያለው እንደ ሪሰርች ተቋምም ደግሞ ተቋም ውስጥ ያሉ ሪሰርቸሮች ወይም ተመራማሪዎችን ፑሽ የምናደርገው በቀን አፕዴት እንደራረጋለን። ሴክሽን አለ ማለት ነው። አሁን ትላንትና የተሰራው ዛሬ የተወሰነ ጊዜ ይዘን ምንድነው አዳዲስ ነገሮች ይወጡት፣
አለዛ ከዓለም ጋር መግባባት አንችልም። የዛሬ 2 ሳምንትና እውቀት ይዘን ከዓለም ጋር መግባባት አንችልም። በጣም ማንበብ ያስፈልጋል። በዛም መሰረት ተነስተን እንግዲህ የኛ ሪሰርቸሮች እያንዳንዱ እየጻፉ እያነበቡ በኢንተርናሽናል ጆርናል ላይ ፐብሊሽ እንዲያደርጉ ፑሽ እናደርጋለን። ወደ 45 ኢንተርናሽናል ጆርናል ላይ ጽፈን ኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ብላችሁ ሰርች ብታደርጉ ይህንን ታገኛላችሁ ማለት ነው። ይሄ ምንድነው እንግዲህ ለኢንተርናሽናልም ለናሽናልም ይህንን ኮንትሪቢዩት ማድረግ አለብን በሚለው ነው። ፕላስ እንግዲህ በሃይስኩልም በኤሌመንተሪም የአርቲፊሻል ኢንተለጀንስ ክለብ በመፍጠር እነዛ ውይይት እንዲያደርጉ አጀንዳ እንዲያደርጉ ምን አለ ብሎ እንዲነጋገሩ በማድረግና አዌርነሶችን እየፈጠር ነው ያለነው። የእርስ በርስ መማማሩ ማንበቡ በጣም ግዴታ ነው የሚሆነው ማለት ነው። በተለይ እንግዲህ ሚዲያዎች አንዳንዴ ፈጥኖ ስትዘግቡ እናያለን። ምክንያቱም እኛ ያላየነው ራሱ ሚዲያ ያው ሪቪው አድርጎ ዛሬ የወጣውን ፕሮዳክት ዜና ላይ የምታገኝባቸው ነገሮች አሉ። ስለዚህ ይሄ በቀን በየሰዓቱ ራስን ማዘጋጀት ግድ ያስፈልጋል። የምንሰራቸውም ስራዎች የግድ አፕዴት መደረግ አለበትና በእቅዳችን ብቻ የምንሰራ ሳይሆን በየሳምንቱ በየ10 ቀኑ እቅዳችን ሪቫይዝ እያደረግን በዛ ከዓለም ጋር ከመሄድ አንፃር በጣም እየሰራን ነው ያለ ነው ማለት ነው። በጣም ጥሩ። ግን በእንዲህ ያለ ጊዜ የቴክኖሎጂ ተቋምን መምራትስ እንደው ስሜቱ እንዴት ያለ ነው? ወይዘሮ ትዕግስት እንደ ቁጭ ብለው እንደው እዚህ ተቋም የመጣሁበት ብለው የሚያስቡት ነገር ካለ? እድል ነው ብዬ ነው የምወስደው። እኔ ተቋም ውስጥ ነው ያደግኩት። ላለፉት 17 ዓመታት ኢንሳ ውስጥ ነው የሰራሁት ከጁኒየር ባለሙያነት እስከ ተቋም መሪነት። ስለዚህ ለኔ ሁሉንም ነገር እንድማር ያደረገኝ ተቋም ስለሆነ እድል አድርጌ ነው የምወስደው እና አንድም ቀን ለሰከንድም እዚህ ተቋም የመጣሁበት ቀን ብዬ አስቤ አላቅም። አንደኛ ሙያዬ ነው። ማስተርስም ስፔሻላይዝ ያደረኩት ሳይበር ሴኩሪቲ ላይ ነው። ስለዚህ በየቀኑ የሚመጡ ነገሮችን የማንበብ ቀድሞም ፍላጎቱ ነበረኝ። ስለዚህ እሱ ላይ ብዙ ጥያቄ የለኝም። ሁሌ ማንበብ ሁሌ መማር ይፈልጋል። አይ ኖ ወርክ ላይፍ ባላንስን ትንሽ ማየትን ይጠይቃል። በተለይ እንደ ሴት የቤት ጉዳዮችም ስለሚኖሩ እነሱን ባላንስ ማድረግን ይጠይቃል። ነገር ግን ቻሌንጁን እኔ ወድጀው ነው የገባሁበትና እሱን ብዙ ኮምፕሌን አላደርግም፣ አድርጌም አላቅም። አዲስ እድል ነው ሁሌ በየቀኑ ማገኘው። እየተማርኩ እያደግኩ ያለሁበት ሴክተር ነው። አንደኛው እሱ ነው። ከትሬት አንጻር ሳየውም ኦፍ ኮርስ በዛ ውስጥ መፍትሄ ነው፣ በችግሮች ውስጥ ነው መፍትሄ የሚመጣው ብዬ ነው ማምነው። ነገር ግን ፓኒክ የምናደርግባቸው ኤሪያዎች ግን ይኖራሉ። በተለይ ሳይበሩ ለየት የሚያደርገው የሪሰርችና ዴቨሎፕመንት ብቻ ሳይሆን ዜሮ ዴይ አታክ የምንላቸው አሉ። ምንም የማናቃቸው ምንም ክሉ የሌለን ራይት ናው ሀፕን የሚያደርጉ አታኮች ሊኖሩ ይችላሉ። ለሱ ሁሌ እንደ ወታደር አለርትድ ሆኖ መጠበቅን ያው በአይን ብልጭታ ደረጃ ጥፋት ሊደርስ ይችላል። ስለዚህ የሀገርን ናሽናል ሴኩሪቲ እንደሚጠብቅ ተቋም 24/7 የሚሰራ የኦፕሬሽን ቲምን እንደሚመራ ተቋም ሁሌ ስታንድ ባይ ሆኖ መጠበቅ አለው። እሱ ትንሽ ዝግጁነትን ይፈልጋል። ያው ማቹር እያደረጉ ሲሄዱ እየለመዱት ሲሄዱ ደግሞ ሞር እየተወደደ የሚሄድ ስራ ነው። እኔ ፐርሰናሊ ስራዬን ወድጄ ነው የምሰራው። ቅድም እንዳልኩት ያደግኩበትም ስለሆነ ኢንጆይ ነው ማድረገው። ዶክተር ምን ይላሉ እዚህ ላይ? ታንክ ዩ። እኔም እንግዲህ ያው ቴክኒክ ላይ ነው ትምህርቴም ቴክኖሎጂ ላይ ነው ስራዬም ቴክኖሎጂ ላይ ነው ተሰራ የነበርኩና ማለት የምሰራበት ኤሪያ ላይ ለሚመጣው የሚለው ነገር አንስቼ አላቅም። ለምንድነው አርቲፊሻል ኢንተለጀንስም እንግዲህ ሲቋቋም ክቡር ጠቅላይ ሚኒስትር ይሄ ሀሳብ አምጥቶ እንዲቋቋም ሲደረግም መጀመሪያ ውስጥ አንዱ ነኝና ስለዚህ ይሄ ነገር ከጅምሩ ጀምሮ የት ደርሷል የሚለው ነገር ነው የሚያጓጓን። ኢትዮጵያ ሪሊ አሁን በትክክለኛ መንገድ ላይ ነች ያለችው ወይ? ይሄንን ሴክተር መምራት እንችላለን ወይ? የአፍሪካ ሀገራት ምን ላይ ነው ያሉ ወይ ብለን ስናየው ብዙዎቹ ወደ ኋላ ቀርተዋል። የሚቆጨኝ እንደውም የአፍሪካ ሀገራት ራሳችን አንድ ሆነን በተለይ በአርቲፊሻል ኢንተለጀንስ ቴክኖሎጂ እነዚህን በደንብ አውቀን ዓለም መምራት የምንችልበት አፍሪካ መምራት የምንችልበት ኦፖርቹኒቲዎች እድሎች አሉት። ይህን እድል ባለመጠቀማችን አንዱ የሚቆጨኝ ነው። ነገር ግን እንግዲህ ቅድም እንደገለጽኩት ይህ ሴክተር በጣም ፈጣኝ ነው። በጣም የሚያጓጓ ጥሩ ነገሮች አሉት። በየጊዜው አዳዲስ ነገሮች አሉት። ህይወትን በጣም ቀለል ያደርጋል። ተቋማትን ወደዚህ እንዲገቡ ቴክኖሎጂን ተጠቅሞ የሚሰጡትን አገልግሎት በጣም እንዲያንቀላጥፉ ፕሮዳክታቸውን እንዲጨምሩ
የሚያመርቱትን ምርት በእጥፍ እንዲያሳድጉ ነው ፑሽ የምናደርገው። ነገር ግን እዚህ ውስጥ ደግሞ በደንብ ካልታየ በትክክል በኢቲክሱ ካልተመራ በአንድ ችግር ምክንያት ብዙ ዳሜጆች ሊፈጠሩ ይችላሉ። ስለዚህ ኢቲክስ ላይ በደንብ መስራት ያስፈልጋል። ፖሊሲ ላይ በደንብ መስራት ያስፈልጋል። ቁጥጥርና ክትትል ላይ ካልተሰራ በስተቀር በአርቲፊሻል ኢንተለጀንስ የሚፈጠሩ በጣም ብዙ ጥሩ ነገሮችም አሉ፣ በጣም ክፉ ነገሮችም አሉ። እነዛን ክፉ ነገሮች ደግሞ በትክክል በቁጥጥር በፖሊሲ ካላገዝ ነው በስተቀር ዓለም ወዴት እንደምትሄድም ዓለም ምን ሊፈጠር ይችላል የሚለው ነገር በጣም ያሰጋኛል ማለት ነው። እዚህ ቴክኖሎጂ ላይ በመስራት ግን በጣም ደስተኛ በጣም ደግሞ በዚህ በ2 እና 3 ዓመት ውስጥ የአርቲፊሻል ኢንተለጀንስ በጣም ዓለምን እየቀየረ ነው ያለው። ይሄ ማንም የማገኘው እድል ነው ያገኘሁት ብዬ ነው የምገምተው። ይሄ ሴክተር በጣም ጥሩ ሴክተር የሚባለው ብዙ ሰው ገብቶ እንጆ የሚያደርግበትና ራሱንም የሚያሳይበት ኢትዮጵያንም ከዓለም እኩል የሚያሰልፍበት ነውና በጣም ደስ ይለኛል እዚህ በመስራቴ። በጣም ጥሩ። ምን ይገርማችኋል ግን ዓለም ላይ እንደው ይሄኛው ቴክኖሎጂ እንዴት ይገርመኛል የምትሉት? እኔ በቴክኖሎጂ ዘርፍ ላይ እንደቆየ ሰው በጣም የሚደንቀኝ ሳንጨብጠው ነው የሚሄደው። ተገማችም አይደለም። በሌላ ሴክተርም እኮ ትጋት እናወራለን አይደለ? እዚህ ላይ የሚለየው ነገ አቺቭ እንደምታረጊው እያሰብሽ አይደለም የምትሰሪውና ዴስቲኒውን የማያውቁት ስራ ጋር እንደመጋፈጥ ነው የምወስደው። ግን ደግሞ ውጤቱ ቅድም ሲነሳ እንደነበረው የዓለምን ዳይናሚክስ የሚቀይር ነው፣ ተወዳዳሪ የሚያደርግ ነው። ሁሌ እንለዋለን ሌት ካመር አድቫንቴጅ እንላለን አይደለ? አሁን ሌት ካመር የሚባል አድቫንቴጅ የለም፣ ቀድሞ መገኘት ላይ ነውና ለዛ ዝግጁ መሆንን ስለሚፈልግ ሁሌ ያን ቲሙን ማዘጋጀቱ ላይ የምናደርገው ጥረት በጣም መበርታት እንዳለብን፣ ሰውም ሶሳይቲውም ታዳጊውም ያንን ይዞ መሄድ እንዳለበት አሁን እያዘገብን እንሂድ ካልን ቅድም እንዳልነው እያመለጠን ነው የሚሄደውና በቃ እንዴት ነው የሚቀያየረው የሚለው እንግዲህ በፊዚክሱም በምኑም ስትሄጅ የማይመጣልሽ ነገር አለ። እኛ የሆነ ነገርን ስንጨብጥ ሌላ ይመጣልና ለዛ እኩል ምህዳር መስጠቱን በጣም ይደንቀኛል። እኩል ነን። ልክ እንደሌላው ሴክተር በሚሊተሪው ዓለም የምናየው በማኑፋክቸሪንግ በአግሪካልቸር የቀደመ ቴክኖሎጂ ባለቤት ናቸው እንላለን አይደል? ቴክኖሎጂ ላይ አሁን እሱ እየቀረ መጥቷል። ድሮ ነበረ። አሁን እኩል ነን፣ እኩል ምህዳር አለን። ተወዳድረን ፓዮኒር መሆን እየቻልን ነው። ነገ የምንፈጥረው ነገር ተወዳዳሪ እንደሚያደርገን ስናስብ ወደ ህልም የሚደረግ ሩጫ ነውና እሱ ይደንቀኛል። እኔ ፐርሰናሊ እሱ ነው የሚያስደንቀኝ። ቴክኖሎጂ በጣም ብዙ ነገር የሚያስገርም ነገሮች አሉ። የሚያጓጓኝ ባለፈው የሆነ ሀገር ሲነግሩኝ ነበርና ከሌሊቱ 8 ሰዓት ተነሳው አለ። ከሌሊቱ 8 ሰዓት ተነስቼ ካምፓኒ ለማቋቋም ነው ሀሳቡ ይመጣለት። በዛው ሰዓት ሁሉን ነገር ጨርሶ ጠዋት ቁልፍ የሚይዘው ስለማይገቡ አሻራ ነውና አሻራም ኦንላይን ሰጥቶ ቢሮ ነው የገባ። ካምፓኒ ሌሊቱን ከፍቶ እስከ 9 ሰዓት ጨረሰ። ጠዋት ቢሮ ጀመረ ማለት ነው። ይሄ የሚሆንበት እኛ ሀገር መቼ ነው? አንድ ካምፓኒ ለማቋቋም 3 ሳምንት 1 ወር የሚጓጓዝበትና የምናጠፋ ጊዜ በጣም ማሰብ ያስፈልጋል። ሰው ከህልሙ ተነስቶ ህልሙን ወዳውኑ ወደ ስራ የሚያስገባበት መቼ ነው የሚለው ነገር እኛ ጋር ቁጭት ይፈጥርብኛል። ከጤና ዘርፍ ስናየው ሌላው ከእንቅልፉ ተነስቶ ሕክምናውን አግኝቶ መድኃኒቱ ቤቱ መጥቶለት ጠዋት ይጠቀማል። የኤአይን ተጠቅመን እንዴት ነው የምግብን ችግር ምግብ የሚባለውን ጥያቄ ምን መልሰው? እኛ ሀገር ጥያቄ የሚሆኑት ለሌላ ሀገር ጥያቄ ያልሆነው ቴክኖሎጂን ባለመጠቀማችን ነውና አግሬሲቭሊ በጣም ብዙ መስራት እንዳለብን በእያንዳንዱ ሴክተር ቴክኖሎጂን ተጠቅመን ህዝባችን ማገልገል ህዝቡ ከዚህ ተጠቃሚ እንዲሆን በጣም ያጓጓኛል ማለት ነው። አንዳንድ ስራዎች እየተሰሩ የሚያዝናኑ ናቸው። አርት ውስጥ ያለ ሰው እንደዚህ ሰውን ያዝናናል፣ ግን እሱን ይዝናናል፣ መዝናኛም ነው። ቴክኖሎጂ ላይ ያላችሁትን እናንተን አንደኛ ምን ያዝናናችኋል? ቅዳሜ ወዳችሁ እንዴት ያልፋል የሚለውን ብትነግሩኝ። ቴክኖሎጂ ላይ ያለ ሰው እየተዝናና ነው የሚሰራው። እኔ እንደዛ ነው የምረዳው። ስራን እንደ ስራ መውሰድ ትክክል ነው ብዬ አላምንም። ሰው የሚወደውን ስራ ከሰራ ኢትስ ፓርት ኦፍ ላይፍ። ተገደን ወይ ሳንፈልግ ቢሮ የምንመጣ ከሆነ ነው ስራ የሚሆንብንና እኔ ሰዓት ቀን ምናምን ትዝ አይሉኝ ብዙ ጊዜ። በአብዛኛው ሌላ ሎካል የሶሻል ኢንጌጅመንት ኖሮ ናቹራሊ ደግሞ መሄድ ያለብን ጉዳይ ሆኖ ማረፍ ካልሆነ በስተቀር እኔ ቢሮዬ ሰከንድ ሆም ነው የምለው። ምንም ብዙ ሰዓቴን ቢሮ ነው የማሳልፈው በ24 ሰዓት ውስጥና በጣም የምወደው ኢንቫይሮንመንት ነው። መዝናናትም ስንፈልግ የሚያዝናና ስራ ነው። እንደሌላው ሰው ወተን ምን
የምንሄድበትም ጉዳይ አይደለም። አንዳንዱ ያው ቅድም ሳነሳ እንደነበረው የናሽናል ሴኩሪቲ ያለበትም እንደመሆኑ አላግባብ ስልክና አጥፍቶ በጣም የሚዋልበት ዘርፍ አይደለም። ቅድም ተነስቷል። ሁሌ ማንበብ፣ ሁሌ በትርፍ ሰዓታችን ማንበብንም ይጠይቃል። እያነበብን ኢንጆይ እያደረግን ካልሄድን እንተላለፋለን ማለት ነው ከጉዳዩ ጋር። ስለዚህ እኔ ቅዳሜም እሁድም በአብዛኛው ቢሮ ነኝ። በአብዛኛው እንደው እሁድ ቀን ፉል ዴይ እንኳን ባሉን ደረስ ብዬ ሄዳለሁ። ያው ሱስ ይሆናል አክቹአሊ ስራው። ከዛ ውጭ ያለውን ግን ቤት ነው የማሳልፈው። እኔ ብዙም ሌላ ኢንተርቴን የሚያደርገኝ ነገር የለም። ወይ ድራይቭ ወክ ነው። ኮሪደራችን አሁን ጥሩ ነው። ድራይቭ ወክ በጣም እወዳለሁ። መኪና ከተማ ውስጥ ዞራለሁ። እሱ ሁለቱን አደርጋለሁ። በጣም ቆንጆ። ዶክተር የእርስዎን ልምምድ ይነግሩናል? ያው እንግዲህ ህይወት ብዙ ነገር ነው። የፋሚሊም አለ። በተለይ ሚዲያም በደንብ እከታተላለሁ። ሚዲያ ውስጥም ተሰራ ስለነበረ ኢንተርቴይንመንቱንም አያለሁ። በጣም ብዙ የሚያዝናናኝ ስፖርት እሰራለሁ። ቅዳሜ ያው ስራ ነው። ቅዳሜም እሁድም ስራ እንሰራለን። ግን ደግሞ በእረፍት ጊዜያችን የምንጠቀማቸው ከቤተሰብ ጋር በተለይ ደግሞ እንግዲህ ቴክኖሎጂ ስትጠቀሚ ብዙ አዳዲስ ነገሮች ይመጣሉ። በዛ መሰረትም ደግሞ የምታያቸው የሚያዝናኛቸው ነገሮች አሉ። ነገር ግን ያው የኖርማል ህይወትም በዛው አብረን እያስኬድ ነው። እንደ መጨረሻ እንዲሆነን እንግዲህ ከግንቦት 8 እስከ 10 ድረስ ኢትዮቴክ ኤክስፖ 2025 በኮንቬንሽን ሴንተር ይከፈታል። ማየት የሚፈልጉ ሰዎች ምዝገባ እንዳለ ማይቻለው በየፔጆቻችሁ ላይ ብትጋብዙ ጥሩ ነው። የኦንላይን ሬጅስትሬሽን አለው። ይሄ እንግዲህ የቴክኖሎጂ ኮንፈረንስ እንደመሆኑ አብዛኛው ሰው ባጁን ይዞ እንዲመጣ እዛው ሲደርስ ፕሪንት አድርገን ብቻ መስጠት እንድንችል ኢንተርናሽናል ኢቨንት ኦርጋናይዘርም አጋር ሆኖ ስላዘጋጀ በአብዛኛው ዌል ኦርጋናይዝ ለማድረግ ሞክረናል። ነገር ግን እንደው እድሉ አምልጧቸው ወይም በተለያየ ምክንያት ሬጅስተር ያልሆኑ ካሉ በዛ ሰዓትም ሬጅስተር አድርገን ባጅ ሰጥተን የምናስገባበት ኮርነር አዘጋጅተናል። ታዳጊዎችም 3ቱም ቀን ተጋብዘዋል። በየተቋማትም እየመጡ እንዲጎበኙ እድል እንሰጣለን። ነገር ግን የፕሮግራማችን 3ኛው ቀን እሁድ ያደረግነው ኢንቴንሽናል ነው። ሙሉ ቀን እሁድ ቀን ወላጆች እዛ እንዲውሉ ቴክኖሎጂ ላይ ረፍታቸውን እንዲያሳልፉ እንጋብዛለን። ተማሪዎች የሃይስኩል የዩኒቨርሲቲ ተማሪዎችም በተለይ በቅርብ ያሉ እንዲገኙ እንጋብዛለን። በተለይ ግን በየዕለቱ የሚኖሩ ወደ ማታ አካባቢ ያለ የወክ ጊዜያቸውን እዛም እንዲያሳልፉ ጋብዛለሁ። ኤሪያው እንደምታውቁት በኮሪደር ልማቱ ያገኘነው አንድ ትርፋት እንደመሆኑ እዛው እየተዝናኑ የሚያዩበትን እድል አመቻችተናል። ሁሉም ተጋብዘዋል። የእድሜ ሊሚቴሽን የጾታ ምናምን የለውም። ሁሉም ሰው ቴክኖሎጂን ማወቅ አለበት ብለን እናምናለን። ለኮንፈረንሱ ተጋብዛችኋል ማለት ነው። አመሰግናለሁ። ያው ይሄ ኤክስፖ እንግዲህ እንደ ኢትዮጵያም እንደ አፍሪካም ትልቁ የምንለው ነው። ኢትዮጵያን ብቻ ሳይሆን አፍሪካንም ከፍ የሚያደርግ አፍሪካም ቴክኖሎጂ አላት ወይ የሚል የአፍሪካ ሀገራት የአፍሪካ መሪዎች የሚገኙበት ስለሆነ መጨረሻ ላይ የዚህ ኤክስፖ ላይ አፍሪካ ሀገራት የጋራ የመግባቢያ ሰነድ ይፈረማል። አብረን የመስራት በትብብር በቅንጅት አፍሪካን በቴክኖሎጂ ላይ አብሮ ለመስራትና በተለይ የራስን የጋራ አርቲፊሻል ኢንተለጀንስ ለማቋቋም የሚል ዶክመንት ተዘጋጅቷል። እሱም ይፈረማል። ይሄ እንግዲህ ለአፍሪካ ትልቅ መነሻ ነው። ኢትዮጵያ እንግዲህ እንደ አፍሪካ ህብረት መቀመጫ እንደመሆኑ መጠን ይህንን ወስዳ እንደ ኃላፊነት ወስዳ መንቀሳቀስ መስራት መቻሏም ትልቅ ነገር ነው። ሁሉም ሰው መጥቶ እንዲያዩ 3ቱን ቀን እንጋብዛለን። የሚዲያ ኃላፊዎችም የሚዲያ ኤክስፐርቶችም ያንን ሁነት የማዘገብ ዘግቦም ደግሞ ለዓለም የኢትዮጵያና የአፍሪካን የት እንዳላት የማሳወቅ ጉዳይ ላይ እንግዲህ አደራ እንላለን ማለት ነው። በጣም ጥሩ። ለጊዜያችሁ በጣም ነው አመሰግነው። እግዚአብሔር ይስጥልኝ። ክቡራን ተመልካቾቻችን ከእንግዶቼ ጋር የነበረን ቆይታ ይህንን ይመስላል። አብራችሁን ስለነበራችሁ ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።